መርጃን ከረጅም ጊዜ ቆይታ በኋላ ከሄደችበት ሀገር ከጣሊያን ወደ ቱርክ ስትመለስ ለአትሽ በጣም የሚገርም ነገር ነበር የተሰማው። አትሽ እንዴት ተመለሰች ብሎ እየገረመው እሷ ለፍቺ ነው እንጂ የመጣሁት በጭራሽ እኔን አንተ ምንም የሚያገናኘን ነገር የለም ብላ እዚህ ጋር ስታስደነግጠው ነበረ። በተለይ ደግሞ ጣቴ ውስጥ ያለው ቀለበት ያጣው በመጨረሻም አውልቄ ባህሩ ስለጣልኩት ነው ብለው ነበረ። ይህንን ቀለበት አውጥታ መጣሏ ብቻ አትሽ ተስፋ ለማስቆረጥ እየሞከረች የነበረው ጥረት ነው። ነገር ግን አትሽ ቀለበቱን አገኘው። ሲያየው ቀለበቱን ከቦርሷ ሲወድቅ እሷን ብትሆን ደንግጣ እኩል ተነሱ ስትሞክር ድንገት እየተጋጩና እየተላተሙ ነበረ። አሁን አትሽ እየገረመው በውጭ በኩል እየጠበቃን ነው። ወደ ስራ አንድ ላይ እንደሚሄዱ ተነጋግረው ነበረ። እች ልጅ ግን ለምን ነው የምትዋሸኝ ብሎ ራሱን እየጠየቀ ነው። ገና ካሁኑ ልክ ቦርሳውን ገፋ ሲያደርገው ሳያስብ ቀለበቱ ሲወድቅበት የነበረውን ሁኔታ ያስታውሳል። ምን አስዋሻት? እውነቱን ብትነግረኝ ምን ትሆናለች? ለምን ይህን መናገር አስፈለገ እያል ነበረ። መርጃ ብርድ ስለሆነ አየር በደንብ ጃኬቷን አርጋ እየመጣች ነበረ። ወደ እሱ እየቀረበች ናት ያለችው ቦርሳዋን ይዛ። ወደ እሱ ከጠጋሽ በኋላ እሱን ፍጥጥ ብሎ ይመለከታታል። ዝግጁ ነኝ መንቀሳቀስ እንችላለን እያለችው ነበረ። ዝም ብሎ ጣቷን ይመለከታል። በደንብ አየው። ጣቷ ባዶ ነው። ምንድን ነው የፈዘዝከው? ምን ተፈጠረ ስትሮ ነበረ። ምንም እያላ ነበር። የመኪናውን በር ከፈተላት። ከዛም በኋላ ግቢ እያላ ነበረ። እሺ ብላ ወደ ውስጥ እየገባች ነው። አመሰግናለሁ ብላ ከዛ እሱ መኪና ውስጥ ገባ። ሊንቀሳቀሱ ናቸው። ድንገት ቀበቶ ልታረግ ስትል እየታገለች ነው። ቀበቶን ብያላ ነበር። አንተ ግን የሆንከው ነገር አለ ዛሬ ልነግር የሚፈልገው ነገር አለ እያለችው ነበር። አንቺስ ልነግር የሚፈልገው ነገር አለ? መጀመሪያ አንቺ ልጠይቅሽ። አንቺ ነሽ እኔ ሊሆን ነገር ለመናገር ያሰብሽ ምስመስል እያለ ነበረ። እኔ እንጃ እያለችው ነበረ። የሆን ነገር አለ ንገሪኝ አላት። ደሞ የኬት ነው የመጣው ትለዋለች። እኛ ስለኛ እስኪ ምናልባት የሆን ነገር እየተሰማኝ ነው አላት። በስተት ነው የተሰማ። ምናልባት የሆን ነገር ውስጥ እየነገረ ነው ያለው ግን እንዳለ ስህተት ነው። ለአያረል አሁን አንተ እዚህ ጋር ጭንቀትህን ነው እኔ ላይ እያንጸባረክ ያለው አለችው። ይሄ የስለ ልቦና ምክርሽ ከተጠናቀቀ መርጃን እንሂድ እያለን ነበረ። እኔም እሱን እኮ ነው የምልህ እያለችው ነበር። ድጋሚ እየጠየቅኩሽ ነው ከመሄዳችን በፊት ልነግር የምፈልጊው ነገር ካለ ንገሪኝ እያለን ነበረ። ምንም ነገር የለኝም ብለስ እስኪ እያለችው ነበር። ጥሩ ይላታል። እሺ ጥሩ ስትለው ነበር። ቤልቱን ለማሰራውንም እየታገለች ናት ያለችው። ያው እንግዲህ ሌላ ምንም የሚወራ ነገር የለም ብላ ቤልቱን እየሳበችው የመኪናውን ቀበቶ እምቢ እያላን ነበረ። ከዛም በኋላ በቀጥታ እሱ ጠጋ ብሎ ያስረላት ወደ እሷ እየጠጋ ነበረ። ቶቶን ያስተካክሏል አለችው። አይመስለኝም ግን ሆን ብልሽ የምታደርግ ይመስለኛል እያለ ነበር። ምን ላታል እሱን መሳብ እየቻልሽ እያለ ነበር። ምን የሚያገናኘው ነገር አለ ከዚህ ጋር ስትሮ ነበር። እኔም ያንቺ ባህሪ እየገባኝ አይደለም፣ ነገር ግን ሁል ጊዜም ቢሆን የሆነ ነገር ሲፈጠር ይህ ቀበቶ ይጣበቅብሻል፣ መሳብ በጣም ያስቸግርሻል እያለ ነበር። ከዛ ሳበላት ግን ቀላል ነበረ ብሎ ቀበቶን አሰርላት። ጉዞ ይጀምራሉ። በሌላ በኩል ነርሚን ቤት ውስጥ ስልክ እያወራች ነበረ ከጓደኛዋ ጋር። ኧረ እባክሽ እና እያልሽኝ ያለሽው የእሷን ልጅ ያገባል ነው የምትይው? የአቶ ፌሚ ልጅ በጣም ይገርማል። እንዴት እንደዚህ ግን ሊሆን ቻለ? እሱ ትልቅ ሰው አልነበር እንዴ? ምን ማለት ነው? ቤተሰቦቹ አበዱ ማለት ነው? እንዴት ከእሷ ጋር ይድሩታል ብላ እያወራች በድንገት ሙዜን እየመጣች ነበረ። እሺ ኔድ በቃ ልዝጋው ስልኩን በኋላ እናወራለን እሺ ብላ ስልኩን ዘጋችው። ደግሞ አንቺ ምን ላድርግሽ እያለቻ ነበር። እዚህ ጋር ሙዜን እየተመለከተቻት በጣም ብዙ የሚያሳፍር ነገር እየሞከርሽ እንዳለ አውቃለሁ። መርጃን ድጋሚ እንድትመለስ አድርገሻል። ስታስቢው ያንቺ ልጅ ስለተመለሰች አትሽ የሚሸወድ መስሏችሁ ነው እንዴ? በጭራሽ አይሸወድም። እሺ ምንም ትዳራቸውን የሚያድረው ነገር ይፋታሉ። ነርሚን ሁሉን ነገር እርሹ። ከዚህ በኋላ አንቺንም ቢሆን ማንም አያደንሽም። ባልሽ እዛ መከራውን እየበላ ነው። ቀጣይ ተረኛው ደግሞ አንቺን ስትል ነበረ። ነርሚን ከተቀመጠችበት ተነሳች። ሙዜ እኔ እኮ አንዳንድ ጊዜ እኮ ግራ እኮ ነው የምትገቢኝ። ምልሽን ነገር አሰሚ፣ የማወራውን ነገር አይገባሽ፣ አትረጂ፣ ግራ ነው የምታጋቢኝ። በቃ ሁል ጊዜ ግን እንደመጣሽ እኔ ላይ ትጨፍሪያለሽ፣ ትሰድብኛለሽ፣ ዝም ብለሽ በባዶ በቃ እንደዚሁ እንደ ቁራ መጮህ በቃ ዝም ብለሽ ለጤናሽ አታስቢም እንደ እኔ ላይ መተሽ ሁል ጊዜ ሲጮህብኝ ፈጠነም ዘገየም ማለት ነው እገላገልሻለሁ እያንዳንድሽ ከዚህ ቤት ጠልዤ ነው ማስወጣሽ ብላ ነርሚን ጠላት እየሄደች ነበረ። ሙዛይን ነርሚን ፎክራ አባት ከሄደች በኋላ እስቲ አብረን እናያለን እሱን አብረን እናያለን ስትል ነበረ። በሌላ በኩል ነዚራውን ሃይደርን ሊያናገረው ግቢ መጣ። አሁን ሃይደር የቤቱ አትክልተኛ ሆኗል። አሁን አንዳንድ ነገሮችን ይዞ ወደ ነዚር እየመጣ ነበረ። ነዚር መጣ እንዴ ይሏል። መጥቻለሁ ሃይደር ምንም ነገር እየገባኝ አይደለም ማለት እንዴት መርጃን ተመልሳ መምጣቷ ደግሞ ሲገርመኝ እንዴት እዚህ ቤት ልኖር ታስባለች? ምንድነው እየሆነ ያለው? እንዴት ነገሮች እንደዚህ በአንድ ጊዜ ይገለባበጣሉ? እንዴት ተመልሳ ድጋሚ ወደ ሲኦል ውስጥ ትገባለች? እንዴት ከዚህ ሰውዬ ጋር አንድ ጣራ ስር ለመኖር ትወስናለች? ይለዋል። ነዚር በጣም ነበር የተከፈው። ነገር ያልጠበቀ አይመስልም። ሃይደር ተናደደና ያዘውን ነገር እየጣለ ነበረ። ነዚራው የምናለቃቀስበት ምንም አይነት ጊዜ የለንም። እየሰማኝ ነው አይደለ? በቃ እንደዚህ ነው እያለን የምንነፋነፍበት ጊዜ የለንም። በቃ ይኸውልህ አሁን እዚህ ጋር በምቾት ውስጥ የምናወራበት ጊዜ አይደለም አለው ሃይደር ዝም ብለን አረጀ መሰለኝ ማለት ይኸውልህ ይሄ ሰው እንደፈለገ መርጃንን ከዚህ በኋላ ሊያረጋት ይችላል። አንተ እንዴት ግን ተረጋጋ? እንዴት ልትረጋጋ ቻልክ? ማለት እኔ እኮ ጭራሽ ይሄን አላልከኝም ነበር፣ በዚህ አልተባባልንም አለው። እኔ የተለየ ሌላ እቅዳለኝ ያለው ነበረ። ምንድነው እሱ እቅድህ ይለዋል። በአሁኑ እንኳን አቴሽን እንገላገላለን፣ የምሬን ነው የምልህ፣ አቴሽን ጠልዘን ነው የምናባረረው ይለዋል። አንተ ሁል ጊዜ እንደዚህ ትላለህ፣ ሁሌ እንደዚህ የምትለው ሲለው ነበር። በአሁኑ ግን ይለያል። በአሁኑ እቅዴ
በጣም ጠጠር ያለ ነው የሚሆነው። እሺ በተለይ ደግሞ ዝውውሩን በተመለከተ አትሽ አንዳንድ የኮንስትራክሽን እቃዎችን ከውጭ ያስመጣል እና እኛ ደግሞ በህገወጥ ዝውውር እንደሚያዘዋውር አድርገን እናጠምደዋለን። ቀለበት ውስጥ እንከቷለን እኮ ነው የምለ። ከዛ በኋላ ከመርጃን ጋር ያላቸው ፍቺ የበለጠ በደም ይፈጥናል። እንዴት አይነት አጭበርባሪና ሌባ ውሸታም ሰው እንደሆነ ይታወቅበታል አለው። እስኪ አንተ ሁሉ ጊዜ ጥሩ ነገር ታወራለህ፣ ነገር ግን በመጨረሻ እኛንን በባዶ ምንቀረው ገባለ። እኛ በባዶ ሁሉ ጊዜ እንቀራለን። የሆነ ነገር ይፈጠራል፣ በቃ የሆነ ነገር ይቀድመናል፣ ሁሉ ጊዜ ይበልጠናል፣ ይቀድመናል ሲሉ ነበረ። አሁን ግን ሚስጥራዊ መሳሪያ ለኝ ውስጥ እኮ ነው የምል አለው። ማን ነው እሱ እያል ነበር። እነዚህ ድንገት ቡራክ እየመጣ ነበረ። ቡራክ ሲመጣ ይሄው ልጄ መጣ፣ አንበሳው ልጄ፣ እሱ ያግዘናል፣ ይረዳናል። በእርግጠኝነት አሁን አባቱ ነፃ እንደወጣ ያግዘዋል። በእርግጠኝነት ይወለ አትሽን ችግር ውስጥ እንከተዋለን እያል ነበር። እዚህ ጋር ሄደር ከዛ ነዚህ አረባ ከባካ አሁን የፈዛዛ ልጅ ምሮ የሚያግዘን አትሽን የመሰለ ሰው ይሄ ልጅ እንዴት ነው የሚሸወደው ሲሉ ነበረ። እኔም ከዚህ በኋላ አትሽን አላምነውም፣ በቃ አላምነውም። ከዚህ በኋላ ደግሞ የራሴ ካምፓኒ ውስጥ እንደፈለኩ ማድረግ እፈልጋለሁ። አትሽን አላምነውም። አትሽን ደግሞ በቃ ከዚህ በኋላ ኢየሱስ ሮኝ መስራት አልፈልግም ሲል ነበረ። ነዚህ ጠንከር ያለ ምክንያት ይፈልጋል። እዚህ ጋር ይሄ አይበቃም ሲል ነበረ። በቃ አትሽን መስራት አልፈልግም፣ ይበቃኛል እስከዛሬው እያል ነበር። ቡራክ ልክ እንደተማረረው ነበር የሚያወራው። ከዛ ነዚህ ለምሳሌ እያለ እየጠየቀ ነበረ። ብቻ አላቅም አሁን አትሽ የሆነ እቅዳለሁ ሊነግረኝም አልፈለገም፣ ነገር ግን ያወጣጠዋለሁ፣ ከሱ ጋር ሰራለሁ ሲል ነበረ። እና አሁን አንተ እያልክ ያለው አባቴን አግዘዋለሁ የምትለው ሲል ነበር። እነዚህ አግዘዋለሁ፣ አባቴ ነፃ መውጣት አለበት በቃ ለስሜ ስል፣ ምክንያቱም እኔ የሃይደር ይልድርም ልጅ ነኝ ሲለው ነበረ። ሃይደር ከዛ የኔ አንበሳለች እያለ እዚህ ጋር ቡራክን እያቀፉ ነበረ። ከዛ ነዚህ ጥሩ ቡራክ እንግዲህ የሚሆነውን ነገር እናያለና እስኪ ታማኝነት ይረጋግጣል በዚህ ዝውውር ምን ታስገባለን፣ ስኬት እስኪ በደንብ እንመለከትና እንገመግማለን እያል ነበረ። ቡራክ ይሄዳል፣ ነዚርና ሃይደር ይቀራሉ። ሃይደር እርግጠኛ ነገር ስለዚህ ጉዳይ ይሄ ነገር ይሳካላል ብለህ ታስባለህ እያል ነበረ። ምን ማለት ነው ለምን አይሳካልን? ግጥም አድርጎ ነው እንጂ የሚሳካልን እንዴ? ያው እንግዲህ ምናልባት ካልተሳካልን አሳልፎ ነው የሚሰጠን ታውቃለህ። ያኔ ደግሞ እኔ ምንም አይነት ምህረት የለኝም ሲል ነበር። ያርግልህ እያለው ነበር ነዚር አብሮት እያማከረው። በሌላ በኩል መርጃን እናትሽ ወደ ካምፓኒው ጋር መጥተዋል። መርጃን ከብዙ ጊዜያቶች በኋላ ስለመጣች እነ ዲሜት ጓደኞቿ የቱራ ባልደረቦቿ እና ያሸር አቀባበል እያደረጉላን ነበር። እንኳን ደህና መጣሽ ይሏታል። ሞቅ ያለ ሰላምታና አቀባበል እያደረጉላን ነበረ። ተሰብስበው ተራ በተራ እያቀፏትም ነበረ። እንዲህ እያሉ እንዴት ነበር ቆይታ ብለው ጣሊያን ስለነበራት ቆይታ እየጠየቋን ነበረ። በሌላ በኩል አትሽ ደግሞ ወደ ቢሮ ሄደና በሀሳብ ተጠምደዋል። እዚህ ጋር ጀማል አጠገቡ ነበረ። ዞር እያለ አትሽ ምን ሆናል? አትሽ በጣም በሀሳብ የተበታተንክ ትመስላለህ፣ ትኩረት በሙሉ ተሰርቋል፣ ምን ነው እያሉ ነበረ። መርጃን የሆነ ነገር ትላለች፣ ነገር ግን የምታረገው ሌላ ነገር፣ ሁለት የተለያዩ ነገሮች እያሉ ነበረ። ምን ሆነ ደግሞ ሆኑ እያሉ ነበረ። አይ በቃ አንዳንድ ጊዜ መንፈሴን ከፍ ታረገውና ከዛ ደግሞ ትጥለዋለች፣ ቀለበቱን ጥየው ነበረ ምናምን ብላይ ነበረ። ከዛ ግን ቅድም ቦርሳ ስራ አየሁት ቅድም። እንደዚህ ለማድረግ አስፈለገ ምን ማለት ነው? ከኔ ምር የምጠብቀው ጭራሽ ለኔ ግድ አይሰጣትም እንዴ ብሎ አትሽ አፉን ይዞ ያስባል። ጀማል ትኩሮ የአትሽን ነገር ይከታተላል። የሚገርም ነው። እኔ አሁንም እያፈቀርኳት ነው። መርጃን ግን ምንም ሊገባት አልቻለም። ምን ሆና ነው ግን እያሉ ነበረ። ወንድሜ ትክክለኛው መፍትሄ ማን ነው? ሄዶ እሷን ማናገር ነው። እስካላናገርካት ድረስ ትክክለኛ ነገሩን ልታውቅ አትችልም። ስለዚህ ረጋ ብላ አናግራት እያሉ ነበር። ጀማል ደግሞ የሚያሳስበው እዚህ ጋር የአስሊን ጉዳይ ልንገረው አልንገረው በሚል ነበረ። ከአስሊ ጋር እየተጨቃጨቀ ትዝ አለው። አስሊ እንዳትናገርብኝ ባካትሽ ይጣላኛል ስትለው ትዝ አለ። ከዛ በኋላ ወንድሜ ብሎ እዚህ ጋር ጀማል ሊነግረው ከተቀመጠበት ተነሳ። ከዛ ተደነባበረ። ድንገት አስሊ ገባች። ዶክመንቶቹን ቼክ ላደርግ ነው የመጣሁት ብላ ገብታ ቆመች። ከዛ እዚህ ጋር ጀማል ምን ልትለኝ ነበር? ተናገር ምንድን ነው እያሉ ነበረ። ጀማል ዞር ብሎ አስሊን ተመለከተት። አስሊ አይኔን እየተመለከተችው ነው። እንዳትናገር እባክህ የሚል አስተያየት ነበር አመለካከቷ። ከዛ በኋላ እዚህ ጋር ጀማል ደግሞ ምንም አታስብ፣ ትክክለኛው ጊዜ ሲደርስ እነግርሃለሁ እያለ ነበር ጀማል እዚህ ጋር። ከዛ በኋላ እናወራለን ብሎት በቀጥታ ይወጣል። አስሊ ብትሆን ጀማልን ተከትላ እየወጣች ነበረ። አትሽ የሚያሳስበው የመርጃን ጉዳይ ነው። አያት መርጃን በልቤና በአእምሮዬ ጌም ትጫወችብኛለሽ ብሎ ያስባል። መርጃን ከዲሜት ጋር እያወራች ነበረ። ከዛም በኋላ እንዴት ነው ታዲያ ቆይታሽ እንዴት ነበረ እዛ እያለች አንዳንድ ጥያቄዎችን እየጠየቀቻት ነው። እንዴት ነሽ አሁንስ አለቻት። አላቅም በእውነት ደህና ልሁን ልደሰት ምንም አውቀው ነገር የለም። ምን ማድረግ እንዳለብኝ ነው ማሰብ እንዳለብኝም አላቅም። ግራ ግብት ብሎኛል። በቃ የህይወቴ ካርታ ነው ራሱ የጠፋብኝ። በቃ መዋሸት ነው የተያያዝኩት። መዋሸት ያልፈጠረብኝም በቃ ታውቂያለሽ አይደለ? ሁልጊዜ ስለ አትሽ ህልማይ ነበረ። ነገር ግን እንደዚህ እየናፈቀኝ እንኳን መዋሸት ለምን እንዳስፈለገ ግራ ገባኝ። በቃ ዲሜት በጣም ነው የናፈቀኝ፣ በጣም እጅግ በጣም እያለቻት ነበረ። ዲሜት አይዞሽ ብላ እዚህ ጋር ተባብላታለች። ምን አስደብቀሽ ታዲያ እያለቻት ነበር። አትደብቂው እያለቻት ነው። አትሽ መጥፎ ሰው አይደለም፣ አትደብቂው፣ የምታስብን ነገር ንገሪው ትላታለች። በሌላ በኩል አትሽ ከቢሮ ወጥተዋል። ፊት ለፊት ቡራክን እያገኘው ነው። ቡራክን እያገኘው ምነግር ነገር አለው ወንድሜ እያለ ነበር። ድንገት ነዚር መጣ። እንትን ማለት ልነግር የምፈልገው ነገር እያለ መንተባተብ ጀመረ። ነዚር ግርም ብሎት በርቀት ነገሩን ይከታተላል። ተናገር ቡራክ ችግር የለም እያለ ነበር። አትሽ እንደውም ያበረታተዋል። እንትን ስራዬን ከጨረስኩኝ በኋላ ማለት ነው የጆርጂያ የሚገኘውን የኮንስትራክሽን ፕሮጀክት መቀላቀል ፈልጋለሁ እና የዝውውሩን በተመለከተ ከውጭ ሀገር የሚገባውን ዕቃ በተመለከተ እኔም ብሰራ ደስ ይለኛል ሲሉ ነበረ። እዚህ ጋር ነዚር በል እንግዲህ ቡራክ አሁን ጠላቲውን ጓደኛ ማን እንደሆንክ ይለይልሃል እያለ ነበር። ነዚር በሩቁ እያየ ድካም የለብህም እንዴ ማለት ይህን ፕሮጀክት ከሰራ በኋላ ረዥም ጊዜ ታርፋለህ ብዬ አስቤ ነበር አለው። አላርፍም እንደውም የበለጠ በስራው ሞቲቬት ያደርገኛል እንደውም ያነሳሳኛል ሲሉ ነበረ። በጣም ጥሩ አሪፍ ነው እንደውም ለልምድ ይሆናል ጨርስና ትገባለህ አለው። እሺ አለው። አትሽ ደስ ብሎ ትሄዳል። ቡራክ ቀረ። ነዚር በጭንቅላቱ ምልክት እየሰጠው ነው።
ቡራክም እንደዚሁ። ነዚር እና ቡራክ በምልክት ተያዩ። በሌላ በኩል ሙዘይን ቤት ውስጥ ናት። በድንገት አስሊ እየመጣች ነበረ። አስደንግጣለች። ሙዘይን ቀና ብላ ስታያት አስሊ ምን ነው ምን ተፈጠረ ስትላ ነበረ። እማዬ መጥፎ ነገር ተፈጥሯል አለቻት። ምን ሆነ ትላትል ሙዘይን። ኧረ እማዬ በጣም መጥፎ ነገር እየሆነ ነው ያለው፣ በቃ ምን እንደማድረግ አላውቅም አለቻት። ምን ሆነሻል ስላ ነበር። ጀማል ሁሉን ነገር አወቀ። ጀማል መርጃን ስትታገት ያለውን ቪዲዮ አገኘው። አሁን እያንዳንዷን ነገር አብጠርጥሮ ያውቃል። እንደዚህ ነው ከዚህ በኋላ የማደርገው ስላ ነበረ። እንዴ አንቺ ጅል ነሽ እንዴት ቪዲዮን አታጠፊው? እንዴት ያ ቪዲዮ ሲጀመር አንቺ ጋር ቆየ? ምን ማለት ስላ ነበር። አላውቅም እማዬ አላውቅም። በቃ አንድ ጊዜ አይቶታል እማዬ ምንድነው ማድረገው ስራ ነበረ። ጀማል አቴሽን በጣም ነው የሚወደው። ታማኝ ነው ለአቴሽ እስከ ሞት ድረስ ለሱ ታማኝ ይሆንለታል። በጭራሽ ከአቴሽ ምንም ነገር አይደብቀውም። በቃ ምንም ነገር አይሆንም። በቃ እንኳን ከባድ ነው ስራ ነበረ። እማዬ እባክሽ ጥሪው፣ ደውይለትና አናግሪው። ጀማል አንቺን ነው የሚሰማሽ አለቻት። ዝም በይ እባክሽ ዝም በይ። አስሊ አሁን አይደለም፣ አሁን ነገሮች አዲስ በሆኑበት ሰዓት አይደለም። አሁን ነገሮች እንደ እሳት እየተቀጣጠሉ ናቸው። ትንሽ ይረጋጋ፣ ከዛ አስፈላጊውን ነገር እናረጋለን። አንቺ ግን ማጥፋት ነበረብሽ፣ እንዴት ትዘናጊያለሽ እያለቻ ነበረ። እዚህ ጋር አስሊ ወይኔ በዚች መርጃን በምትባል በማትረባ ልጅ ምክንያት የገባሁበትን ጣጣ ብላ ማማረር ጀመረች። አስሊ እነዚህ የመርጃንን ስም እየጠራች ስታማረር ሙዘይን እየተቆጣች ነበር። ዝም በይ ጅል ነሽ አንቺ ራስሽ፣ ያንቺ ጅልን ነው ለዚህ በቃሽ። የሆነ ነገር አረጋለሁ ትያለሽ፣ ከዛ በኋላ ግን የምትወስኙ ውሳኔ በሙሉ እንዳለ በጅልነት የተሞላ ነው ብላ ቢያንስ ከዚህ በኋላ እንድታስተውል ሙዘይን እየጮችባት ስትጠይቃ ነበረ። ሁለቱ ቁጭ ብለው እንደዚህ መከራከራቸውና ደግሞ መሀል ላይ መነጋገራቸውን ተረጋግተው ይቀጥላሉ። በሌላ በኩል አቴሽና መርጃን ቢሮ ውስጥ ናቸው። ሁለቱም ስራ እየሰሩ። መርጃን እዚህ ጋር ጣሊያን በነበርኩበት ጊዜ አንዳንድ ጥናቶችን ሰርቼ ነበረ። እዛ ስለነበረው ገበያ ስለ ካምፓኒያችን የሚጠቅም ነገር አንተም ብያለሁ። ይገርምሃል እያለች የሆነ በእጇ የጠበሰ ድንች የምስል ቺፕስ ነገር እየበላች ነበር። እዚህ ጋር ደግሞ እንትን ምን ትላለህ እያለችው ነበር። ዝም ብሎ ይመለከታታል። ምንድነው እሱ የምትይኝ? ምንድነው እንደምትይኝ? እየሰማኝ አይደለም እንዴ አለችው። እየሰማሁሽ ነው ይላታል። ምን ነበር መጨረሻ ላይ እያለ ነበር። እንትን ስለ ጣሊያን ነበር ያወራሽው አላት። እኮ አዎ ማለት ፕሮጀክቱን እዛ በነበረው ስታይል መስራት ይኖርብናል ነው የምልህ አለችው። ግርም ብሎት እየተከታተላል ነበረ። እኔ የምልሽ መርጃ ከድሚት ጋር አወራችሁ አይደለም? ምን ተባባልሽ እያለ ነበር። ምንም አላወራንም ዝም ብለን ነው እያለችው ነበረ። መርጃ ነገርኝ እስኪ ምን እንዳወራችሁ። ምንድነው ትንሽ ወሬ ያወራን ማለት ምን ማለት ነው እያለ ነበረ። ሁሉም ነገር ሰላም ነው እኮ ነው የምላለችው። ሁሉም ነገር ሰላም ነው ማለት ምን ማለት ነው መልሽልኛ እያለ ነበረ። ዝም ብላ ተመለከተችው። እና ጣሊያን ይሻላል ወይስ እዚህ ለምንድን ነው የመጣሽው እያለ ነበረ። ምንም ዝም ብዬ እስኪ ከምታወራ ዝም ብላ ቺፕሱ እንዳለ ሰብስባ አፍ ውስጥ ልትወትፍበት ነበር። አውጪ እንጂ ካፌ ውስጥ ምን እያደረግሽ ነው ያለሽው? ልገይኝ ነው እንደ እያለ ነበር። ኧረ ፈጣሪ ቅር ይበለ እንድትበላ እኮ ብዬ ነው አለችው። እና ይኸውልህ አፌ ውስጥ መከችብኝ ምንድን ነው የምታገስጊው? ራበኝ ብዬሻለሁ እንዴ? ምንድን ነው ባለፈው ዕለት እውነቱን ነበር የነገርሽኝ አላት። ስለምን ብላቴር ነበር በነገርኝ እውነቱን ነበር የነገርሽኝ አላት። እየገባኝ አይደለም አለችው። ምን ነው ያልገባሽ? በተደጋጋሚ እየጠየኩሽ እኮ ነበረ። እዚህ የመጣሽው ለምንድን ነው? ሌላ ነገር አለ ወይስ የምር ቤተሰቦችሽ ናፍቆሽ ነው እያለ ነበረ። እንዲህ ብሎ ያፋጥታል። በሌላ በኩል ጀማል በህንፃው ጫፍ ላይ ሆነው ለስለስ ያለ ሙዚቃ እየተጫወተ ነበረ። ቀስ እያለ ይዘፍናል። ከዛ በኋላ ዲሜት ከጀርባ ድንገት መጣች፣ ማዳመጥ ጀመረች። ከዛ እዚህ ጋር ሙዚቃውን ተጫወተና ዝም አለ። ገርሞት ወደ ፊት ይመለከታል። ዲሜት ድንገት እየመጣች ነበረ። አጠገቡ ተቀመጠች። እንዴ በጣም ብዙ የተደበቀ ታለንቶች አሉ፣ አሪፍ ነው የምትዘፍነው አለችው። ምን ላድርግ ብለሽ ነው ዲሜት? መደበሪያ ነገር እያለ ይተክዛል። ገርማት እየተመለከተችው ነበረ። ድንገት ቡራክ እየመጣ ነው። ቡራክ አያትና ሰላም አላት። ሰላም ብሏት አለፈ። መጀመሪያ እሱ ነበር የፈለጋት። ነዚር ሲያስፈራራው ፈርቶ ነበረ የተዋት። ከዛ እዚህ ጋር ቡራክ እንደዚህ ሰላም ብሏት ካለፈ በኋላ ጀማል ደግሞ ቡራክ ጥሩ ሰው ነው እያለ ነበር። ልክ ነህ እንግዲህ አንዳንድ ጊዜ መገኘት በሌለብን ቦታ አንገኝም፣ በቃ ነገሮችን እናስተካክላለን። አንድ ሰው ደግሞ እምነቱ በአንድ ሰው ላይ ያለው እምነት ከተሰበረ ያን የተሰበረውን እምነት ለመጠገን በጣም ከባድ ነው የሚሆነው ነበረ። አዎ ልክ ነሽ። የክደት ነፋስ ከየት እንደሚመጣ ይታወቃል፣ ነገር ግን እጅግ ፈታኝና ከባድ ነው የሚሆነው እያለ ነበረ። የሆነ ነገር እያሳሰበን ያለው ልታወራ የምትፈልገው ነገር አለ አለችው። አይ ምንም የለም እያለ ነበረ። ጥቂት እዛ ተቀምጠው አወሩ። በሌላ በኩል አተሽና መርጃን መጡ ከካምፓኒው። ቤት እንደደረሱ ድንገት ቦርሳ ወደቀባት ከመኪናው። እንደወረደች ቀና ብሎ እየሰጣን ነበረ። አስላይን በረቀት ትመለከታለች፣ እየቀናች ነበረ። ሁለቱም ተያይዘው ወደ ውስጥ እየገቡ እዚህ ጋር አትሽ በውጭ በኩል ከማልን እያየው ቆይ እሱን አንድ ጊዜ ላናግረው አንቺ ግቢ ብሏት ወደ እሱ እየተጠጋ ነበረ። መርጃን እዚህ ጋር ወደ ውስጥ እየገባች ናት ያለችው። ድንገት አስላይ ያገኘቻትን አንቺ ግን ቆይ እንዴት አይነት ጅል ነሽ ግን ማለት አትሽ ድጋሚ ባንቺ ውሸቶች ባንቺ ማስመሰል የሚሸወድ ይመስልሻል እንዴ? አንድ ጊዜ እኮ ጥለሽው ሄደሽ ነበር እኮ በቃ አለቀ። እሱ ረስቶሻል። አሁንም ቢሆን በማይረባ ነገር ነው እየሞከርሻለሽው አለቻት። ለሁሉም ነገር ለኤሉል በሙሉ ተጠያቂው አንቺ ነሽ ያለቻት ነበረ። ሁሉም ነገር ለመርሳት ሄደሽ ነበር፣ አሁን ግን መልሰሽ እየተጨማለቅሽ ነው ከደም ጋር አለቻት። እዚህ ጋር መርጃን ተናዳ ተረብሻ ወደ ውስጥ ገባለች። አስር እየሳቀች ትመለስ ነበረ። መርጃን ወደ መኝታ ክፍሏ ከገባች በኋላ እያለቀሰች ነው። ድንገት አቴሽ ሲመጣ እኔ አልወቀስም እያለች ነበር። እዚህ የመጣሁት ልወቀስ ልሰደብ አይደለም፣ ባላረኩን ነገር
እያለች ነበረ። እዚህ ጋር አትሽ እያፈጠጣት ነው። ለምን መጣሽ ታዲያ እያላን ነበረ። እዚህ ጋር ተናገሪ፣ እውነቱን እያላን ነው። በተናገሪ አልናፈኩም ብለሽ ተናገሪ፣ ለኔ ብለሽ አይደል የመጣሽው? አልናፈኩም ብለሽ ተናገሪና ከዛ በኋላ ደግመሽ ፊቴን አታዩም ብሎ እያፈጠጣን ነበረ። ምን ብላ እንደምትመልስለት ግራ ገብቷታል። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።